for season 2 of House of David that is streaming. እንኳን ወደ ቀዳማይ ስቱዲዮ በሰላም መጣችሁ። እዚህ ቻናል ላይ ታሪኮችን የምናያቸው በተራ እይታ ሳይሆን በኪነ ጥበባዊ አይን ነው። በምስል የተሳሉ ግጥሞችን በብርሃንና ጥላ ሽኩቻ ውስጥ የተደበቁ የሲኒማቶግራፊ ሚስጥሮችን አብረን እንመረምራለን። የፊልም ጥበብን፣ የገጸ ባህሪያትን ስነ ልቦናና የምስል ቋንቋን በጥልቀት ለመረዳት ዝግጁ ከሆናችሁ ሰብስክራይብ በማድረግ የዚህ ጥበባዊ ጉዞ አካል እንድትሆኑ ጋብዛችኋለን። ቤቲ መቅድምን ያዋረደችው በትላንት ታሪኳ ነበር። ነገር ግን ይህ ሮዝ ሳጥን ሲከፈት የቤቲ ኩራት ብቻ ሳይሆን የሁለቱም ሴቶች ዕጣ ፈንታ ተቀየረ። ዛሬ በዚህ ትዕይንት ውስጥ የተከበሩት 3 ድብቅ የሲኒማቶግራፊ ሚስጥሮች እናያለን። ጥበብ ቃላት ሲያጥሯት በምስል ትናገራለች። በዚህ ትዕይንት ውስጥ ካሜራው ዝም ቢልም በክፍል ውስጥ ያለው አየር ግን በውጥረት ተሞልቷል። እዚህ ጋር የምናየው ሁለቱ ሴቶችን ብቻ ሳይሆን 2 የተለያዩ ዓለማትን ነው። በቤቲ በኩል ያለው ብርሃን ደማቅና ግልጽ ነው። ይህም ያላትን ንጹህ የሚመስል ግን ደግሞ ቀዝቃዛ ማንነት ያሳያል። በመቅድም ውስጥ በኩል ያለው ጥላ ግን የከበደ ነው። ያለፈ ታሪኳ እንደ ጥላ እየተከተላት መሆኑን ለመጠቆም ብርሃኑ ቤቲን ፈራጅ ሲያደርጋት፣ ጥላው ደግሞ መቅድምን ተከሳሽ አድርጎ ስሎባታል። ቤቲ ከእግር እስከ ራሷ ነጭ ለብሳለች። ነጭ የንጽህና ምልክት ቢሆንም በንግግሯ ውስጥ የሚወጣው መርዝ ግን ልብሷን ይቃረናል። እኔ መለከተኝ ምን ናት? እኔ ግን ግልጹን ስነግርሽ የማንም ሴተኛ ዳሪ የወንድሜ ሚስት ልትሆን አትችልም። በዚህ ሲን ውስጥ ነጭ ልብስ መልበስ ቅድስናን ሳይሆን ሌላውን ለማሳነስ የሚሰቃይ ትዕቢትን ይወክላል። ነጩ ልብስና በረዶ የመሰለው የቤቲ ልብስ ተጋጥመው መቅድምን ያፍኗታል። በመካከላቸው ያለው ጠረጴዛ ተራ የቤት ዕቃ አይደለም። ያ ክብ ጠረጴዛ በሁለቱ ነፍሶች መካከል ያለውን ገደል ይወክላል። ቤቲ ከገደሉ ማዶ ሆና በፍርግርግ ቃላት ትወረውራለች። መቅድም ደግሞ በገደሉ ጥግ ቆማ ለህይወቷ ትማጠናለች። ካሜራው ከርቀት የሚያሳየን የሁለቱን አካላዊ ርቀት ሳይሆን የልባቸውን መራራቅ ነው። ካሜራው ወደ መቅደም ፊት ሲጠጋ የምናየው ተዋናይቷን ብቻ አይደለም፣ የተሰበረ ተስፋን፣ የሚንቀጠቀጥ ህሊናን፣ ይቅርታን የሚራብ አይንን እንጂ። በሌላ በኩል ደግሞ የቤቲ ፊት እንደ እብነ በረድ የጠነከረና ስሜት አልባ ነው። ይህ የሰው ልጅ የጭካኔና የህመም ትልቁ ስዕል ነው። በመጨረሻም ቤቲ ስልኳን ስታይ፣ መቅደም ደግሞ መሬቱን ስታይ ትዕይንቱ ያበቃል። አንዷ በዲጂታል ዓለም ውስጥ ስትዋኝ፣ ሌላኛዋ ግን በገሃዱ ዓለም ስቃይ ውስጥ ተዳክራለች። ይህ ሲን የሚነግረን ታሪክ ብቻ ሳይሆን እኛም በሰዎች ላይ የምንሰነዝረው ፍርድ ምን ያህል እንደሚቆርጥ የሚያሳይ መስተዋት ነው። እኔ ግን ግልጹን ስነግርሽ የማንም ሴተኛ ዳሪ የወንድሜ ሚስት ልትሆን አትችልም። ሚስትም አገባ። የሚገርመው ሚስቱ ራሱ የኔ ምርጫ ናት። የሱ የሆነው ሁሉ ለኔ ይገባኛል። ሰላም እንዴት ናችሁ? ሰብስክራይብ ያደረጋችሁ ጠብቁ። እንደምትወዱት ተስፋ አለን። ባይ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን። ሰብስክራይብ ያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ። በሁለተኛው ትዕይንት ከመጀመሪያው ይበልጥ በምስል ቋንቋ፣ በምልክቶች፣ በስነ ልቦናዊ ሽኩቻ የተሞላ ነው። ዘርዘር አድርገን ስንመለከተው ትዕይንቱ የሚጀምረው በዝቅተኛ የካሜራ አንግል የሰውየውን ጫማና አረማመድ በማሳየት ነው። ካሜራው ፊቱን ሳይሆን እግሩን መከተሉ ሰውየው ማንነቱን ደብቆ የሚጓዝ አዳኝ ወይም ተንኮለኛ መሆኑን ያሳያል። አረማመዱ ላይ የሚታየው በራስ መተማመን ከውስጥ ከሚሰማው የቅናት ድምጽ ወይም ኢንተርናል ሞኖሎግ ጋር ይጋጫል። ነገር ግን ይሄ ነገር በቃ ማለት አለብኝ። በእጁ የያዘው ስጦታ በሮዝ ቀለምና በልብ ቅርጾች የተሸፈነ ነው። ሮዝ ቀለም የፍቅርና የደግነት ምልክት ቢሆንም የሰውየው ሐሳብ ግን የሱ የሆነውን ሁሉ ለኔ ይገባኛል የሚል ጥቁርና ስግብግብ ነው። እዚህ ጋር ጥበቡ ውጫዊ ውበትና ውስጣዊ ክፋት ጎን ለጎን ማሳየቱ ላይ ነው። ትዕይንቱ ወደ ቤቱ ሲመለስ ቤቲ አሁንም በነጭ ልብሷ ሶፋው ላይ ተዘርግታለች። ቤቲ ለመነሳት እንኳን ሳትሞክር መቅደምን ተነሺ በሩን ክፈቺ ስትላት በሁለቱ መካከል ያለውን የጌታና የሎሌ ግንኙነት በጉልህ ያሳያል።
መቅድም ያለምንም ጥያቄ መታዘዟ የተሰበረው ማንነቷን በድጋሚ ያረጋግጣል። ካሜራው ቤቲን ከሩቅ ሆኖ ሲያያት በቤቱ ውስጥ ያላት ንግስትነት ጎልቶ ይታያል። መቅድም ስጦታውን ይዛ ስትመጣ የቤቲ አጽፋዊ ምላሽ የትዕይንቱ ቁልፍ ነጥብ ነው። ቤቲ ስጦታውን ስታይ መነሳቷና ስጦታውን ከመቅድም እጅ ላይ መንጠቋ ያላትን የስግብግብነትና የባለቤትነት ስሜት ቁልጭ አድርጎ ያሳያል። ለኔ ነው ብላ ሳታረጋግጥ ማሰቧ በራስ የመታለል ወይም ሰልፍ ዲሉዥን ፍልስፍናን ያሳያል። ትዕይንቱ የሚያበቃው በስጦታው ላይ በተፈጸመው ስም ነው። ካሜራው በስጦታው ላይ ተለጥፎ በሚታየው ለመቅድም የሚል ጽሑፍ ላይ ያርፋል። ይህ ትልቅ የሞራልና የታሪክ ምጸት ወይም አይረኒን ያመለክታል። ቤቲ ያቃለለቻትና ሴተኛ ዳሪ ያሏት ሴት አሁን ክብርና ስጦታ እየመጣላት ነው። ቤቲ ስጦታውን የያዘችበት እጅና የፊት ገጿ ቀጣዩ ክፍል በውጥረት እንደሚሞላ ፍንጭ ይሰጣል። አንዳንዴ እጅ ለሌላው የተዘረጋውን ስጦታ የኔ ነው ብሎ ለመቀማት ይቸኩላል። ቤቲ መቅድምን በማሳነስ ከፍ ለማለት ብትሞክርም እጣፈንታ ግን በሮዝ ወረቀት ላይ የተጠቀለለ እውነት ይዟ ደጃፏ መታለች። ጫማው መሬት ላይ የሚረግጠው ቅናት በመጨረሻ የደረሰው ለተናቀችው ነፍስ ነው። ፍርድ ከቤቲ አንደበት ሳይሆን ከሮዝ ወረቀቱ ጀርባ ወጥቷል። ልትመክሪ ባልሆነ ታነሽ በሩን ክፈች። መቼም ለኔ ነው። ምን ያንሰፈስሻል አንቺ? የገጸ ባህሪያቱን ስነልቦና ይዘትና በታሪክ ውስጥ ያላቸውን ድርሻ ወይም ካራክተር አርክ በጥልቀትና በኪነጥባዊ ወግ እንደሚከተለው እናየዋለን። ቤቲ በዚህ ትዕይንት ውስጥ የምትወክለው በቁሳዊ ሀብትና በቤተሰብ ስልጣን ላይ የተገነባ ሐሰተኛ የበላይነትን ነው። ቤቲ ነጭ ልብስ ለብሳ ሶፋው ላይ ተዘርግታ መታየቷ ንጽህናን ሳይሆን እጄን ለስራ አልነካም የሚል የአቅመ ቢስነት ኩራትን ያሳያል። መቅድምን የምታዝበት መንገድ ስልጣን ሳይሆን ራስ የመውደድ በሽታ ወይም ናርሲዝም ምልክት ነው። ስጦታውን ከመቅድም እጅ ላይ ስትነጥቅ ያ ሁሉ ቆንጆና መድረክ የጠበቀ ማንነቷ ተገፎ ውሳጣዊ ስግብግብነቷ ይወጣል። ቤቲ የሚገባኝ እኔ ብቻ ነኝ የሚል የጽንፈኛ ስሜት ተገዥ ነች። ይህ ደግሞ ወደፊት ለሚደርስባት ውድቀት ትልቅ ፍንጭ ነው። መቅድም በዚህ ትዕይንት ውስጥ የምትወክለው ትዕግስተኛዋን ተጎጂ ነው። ነገር ግን ዝምታዋ የተሸናፊነት ሳይሆን የጽናት ውጤት ነው። መቅድም በቤቲ ትዕዛዝ በሩን ለመክፈት ስትሄድና ስጦታውን ይዛ ስትመጣ የምታሳየው መረጋጋት ከቤቲ ግርግር ጋር በእጅጉ ይቃረናል። እሷ ቤት ውስጥ ያለች ሰራተኛ ብትመስልም በትዕይንቱ መጨረሻ ግን የክብር ተሸላሚ ሆና እናገኛታለን። መቅድም በዚህ ትዕይንት ውስጥ ያልተከፈተ ሳጥን ነች። ውጭዋ ተራና የዛለ ቢመስልም ውስጧ ግን ለቤቲ ያልተሰጠ ፍቅርና ትኩረት ተሸሽጎ ይገኛል። እጣፈንታ ከቤቲ እጅ ነጥ ለመቅድም የሰጣት የሮዝ ወረቀት ስጦታ የመቅድምን የነፍስ ንጽህና ያሳያል። ማየት እፈልጋለሁ። እግሩ ብቻ የታየን ገጽ ባህሪ በውስጠ ድምፁ አማካኝነት ታሪኩ ወደ ጥቁር አቅጣጫ የሚመራ ይመስላል። የሱ የሆነ ሁሉ ለኔ ይገባኛል የሚለው ንግግሩ ገጸ ባህሪው በንብረት ብቻ ሳይሆን በሌላ ሰው ደስታ ላይ እየቀና መሆኑን ያሳያል። አረማመዱ ላይ የሚታየው ጥንካሬ ግቡን ለመምታት ማንኛውንም ነገር ከማድረግ እንደማይመለስ ይጠቁማል። እሱ የመከራ መልእክተኛ ነው። የያዘው ስጦታ ለፍቅር ቢመስልም ዓላማው ግን ግጭትን መዝራት ነው። ይህ ገጸ ባህሪ በታሪክ ውስጥ ሰይጣናዊ ወይም ማኪቬሊያን ባህሪ ያለውን ሰው ይወክላል። ሌላውን በማጥፋት ራሱን ለመገንባት መሞከር። በዚህ ትዕይንት ውስጥ 3 ልቦች አሉ። አንዱ በቅናት የነደደ፣ አንዱ በትዕቢት ያበጠ፣ ሌላኛው ደግሞ በዝምታ የቆሰለ። ስጦታው ወደ አንዱ ቤት ቢገባም የደረሰው ግን ለተናቀች ነፍስ ነው። አንዳንዴ ቃላት ሊያፈርሱት ያልቻሉት የጥላቻ ግድግዳ አንድ ትንሽ ስጦታ ያፈርሰዋል። ቤቲ መቅድምን አትመጥኝም ብላ በሩን ብትዘጋባትም ፍቅር ግን በሮዝ ወረቀት ተጠቅልሎ በመስኮት ገብቷል። በዚህ ሲን ውስጥ ቤቲ አሁንም ተቀምጣለች፣ መቅድም ደግሞ ቆማለች። በመካከላቸው ያለው ስጦታ የሁለቱን ሚና እየቀየረው ነው። ቤቲ ስጦታውን በእጇ ደግፋ ይዘዋለች። ቤቲ ስጦታውን ስትመለከት የታየባት ጥልቅ ዝምታ ውስጣዊ ሽንፈቷን ይገልጻል። ያቀለለቻት ሴት በወንድሟ አይን የክብር ስጦታ እንደሚገባት ስታውቅ የቤቲ የኩራት ግንብ መሰንጠቅ ጀምሯል። የመቅድም ምዕራፍ 1ን እንድትከታተሉ እየጋበዝን ዛሬ ያየነው ትንታኔ የጥበብን ጥልቀት በትንሹም ቢሆን እንዳሳያችሁ ተስፋ አደርጋለሁ። ያስታውሱ፣ አንዳንዴ ካሜራው ዝም ቢልም በምስሉ ውስጥ ያለው አየር ግን ብዙ ታሪክ ይናገራል። ይህ ዝግጅት እንዲቀጥልና ለእናንተ የሚመጡን የኪነ ጥበብ ትንታኔዎች እንድናቀርብ ቪዲዮውን ላይክ በማድረግ ለወዳጅ ሼር በማድረግና የደወል ምልክቷን በመጫን አብራችሁን ሁኑ። የዛሬው ጥያቄያችን
እናንተ እንደ ቤቲ ትላንት ብቻ ነው የምታዩት ወይንስ እንደ ወንድሟ ለውጥን ታከብራላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። The home for season 2 of House of David that is streaming.